بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد الذين كفروا إننا يكادوا إنا وكذبوا بآياتنا بانقضوቻችንም ያስተባበሉት ኡላኢከ አስሐቡን ናሪ እነርሱ የእሳት ጓዶች ናቸው ኻሊዲነ ፊሃ በውስጧ ዘውታሪዎች ሲሆኑ ይገባሉ ወቢእሰል መሲር መመለሻው እሳት ምንኛ ከፋ ይላል ማ አሷበ ሚን ሙሲበቲን አንድም ችግር አይከሰትም በምድርም በነፍሶቻቸውም ሱረቱ ሐዲድ ላይ እንዳየነው በምድር ድርቅን ይመስል ሰደድ እሳትን በጎርፍ መጥለቅለቅን የመሬት መንቀጥቀጥን በነፍሳችሁ ደግሞ መራብን መታመምን የሰው መሞት አደጋ ማሳበ ሙሲበቲን ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ አንድ ሙሲባ አይከሰትም ይላል አላህ ما أصابكم وما أصابكم من مصيبة فبما كسبت أيديكم إلى ልጆቻችሁ በሰሩት ስራ ምክንያት ነው ظهر الفساد في البر والبحر بما كسبت أيدي الناس የሰው ልጆች በሰሩት ወንጀል ምክንያት ጥፋት في البر በየብስ والبحر በባህር ውሃዘል በሆነ ምድር ክፍል በዛ ላይ ይፋ ሆነ ተከሰተ ይላል ስለዚህ እሱም ويعفو عن كثير አብዛኛውን አላህ ይቅር ብሎ ነው እንጂ በእያንዳንዱ ቤት ما ترك عليها من دابة በምድር ላይ ተንቀሳቃሽ የሚባል ባልተረፈ አላህ ባልተወው ነበር ግን አላህ አብዛኛውን ይቅር ይላል ሰዎች ወደሱ ይመለሱም ዘንድ አላህ ይሄን ያረጋል ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ አይከሰትም ያኔ ችግር ሲከሰት ወመን ዩእሚን ቢላሂ በአላህ ያመነና ኢና ሊላሂ ወኢና ኢለይሂ ራጂዑን ያለ يهدي قلبه አላህ ልቡን ወደ ቀጥተኛው መንገድ ይመራዋል ومن يؤمن بالله يهدي قلبه ومن يؤمن بالله يهدي قلبه والله بكل شيء عليم والله اللهم بكل شيء عليم فنجروች ሁሉ አዋቂ ነው አላህ ናም واطيعوا الله واطيعوا الرسول واطيعوا الله اللهن تعززوا واطيعوا الرسول ملكتنياونم تعززوا ومن يطيع الرسول فقد اطاع الله እንዳለው طاعه الرسول من طاعه الله ملكتنياون መታዘዝ አላህን ከመታዘዝ ነው واطيعوا الله واطيعوا الرسول فإن توليتم እናንተ አላህና መለክተኛውን ከመታዘዝ ምታፈገፍጉ ምትዞሩ ቢሆን فإنما على رسولنا البلاغ المبين إنه بملكتنياችን ላይ ያለው ግዴታ البلاغ المبين ግልጽ የሆነ ማድረስ ነው وما عليك إلا البلاغ እንዳላቸው በአንተ ላይ ያለው ግዴታ ማድረስ ነው ይላል الله እሱ لا إله إلا هو ከሱ ባሻገር ሌላ አምላክ የለም وعلى الله በአላህም ላይ ብቻ فليتوكل المؤمنون آمانيوች ይመኩ يا أيها الذين آمنوا إن من أزواجكم وأولادكم عدوا لكم فاحذروهم ይሄ ሰበብ አለው ከፊል ሰዎች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተሰደዱ አምነው አላህ ስደትን ግድብ አደረገ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተሰደዱ በመዲና አብረዋቸው ሆኑና ነብዩ ሰለላሁ ዐለይሂ ወሰለም የእውቀቱ ምንጭ እሳቸው መለኮታዊ መልእክት ሲያደርሱ ሲያስተምሩ ሲያብራሩ ከህይወታቸውም ባልደረቦቻቸው ሲማሩ በእውቀት ቀድሞ የተሰደዱት በለጡ ከዛን ከፊል ሰዎች ደግሞ ሚስቶቻቸው ልጆቻቸው እኮኛን ጥለህን ለማን ተተህን በማለት አዘገዩአቸው ከዛ እነኚህ ሰዎች ዘግይተው የመጀመሪያዎቹን በተቀላቀሉ ጊዜ
ቀድመው የተሰደዱትና ጊዜን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያሳለፉት በእውቀት በመልካም ሥራ የበለጡ ሆነው ተገኙ ከዛም እነኚህ ሰዎች ወደ ቤት በመመለስ እናንተ ናችሁ ለዚህ ሁሉ የዳረጋችሁን በማለት ሚስቶቻቸውንና ልጆቻቸውን በጥላቻ ሲመለከቱ አላህ ጀለ ወተዓላ አዎ እውነቱ ይሄ ነው እነሱ እናንተን ያዘናጋሉ ግን ያለፈውን ይቅርበሉ በማለት አላህ ያስማማበት ነው ምን ይላል ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢነ ሚን አዝዋጅኩም እነሆ ከሚስቶቻችሁና ወአውላድኩም ከልጆቻችሁ መካከል አዱወን ለኩም ለእናንተ በመልካም ነገር እንዳትቀድሙና ደረጃዎችን እንዳታገኙ እኛን ጥለህ እኛን ትተህ በማለት ትግል ሜዳ የእውቀት እንትን ድልብን እንዳያገኙ ወደ ኋላ ስላስቀሯቸው ነው ኢነ ሚን አዝዋጅኩም ወአውላድኩም አዱወን ለኩም ለእናንተ ጠላቶች አሉ فاحذروهم ከአላህ መንገድ የአላህን ውዴታ ከማግኘትና ደረጃን ከፍ ያለ ደረጃን ከማግኘት እንዳያዘናጓችሁ ተጠንቀቋቸው ግን ላለፈው ወይን ተዓፉ ይቅር ብትሉ ወተስፈሑ ብታልፉ ወተግፊሩ ምህረትን ብታደርጉ ይላል አፍውና መግፊራ ልዩነቱ ምንድነው አፍ ሰፍሕ ይሄ ሳይጠየቅ ማለት ነው አንድ ሰው ሳይጠየቅ አፉ ማለት በራሱ ይቅር ማለት ነው አፍወን ተብሎ ከተጠየቀ በኋላ ይቅር የሚባለው ነገር ያ ገፈረ ነው የሚባለው ስለዚህ አፋ ዐንና ገፈረ ልዩነቱ ምንድነው ተጠይቆ ሲሆን ገፈረ ነው የሚባለው ሳይጠየቅ ደግሞ ይቅር የሚለው አፋ ነው የሚባለውና ወይን ተዓፉ ይቅር ብትሉ ወተስፈሑ አይታችሁ እንዳላየ ሰምታችሁ እንዳልሰማ ብታልፉ ወተግፊሩ ብትምሩ ይሄ ይቅርታን ተጠይቆ ማለት ነው ብትምሩ فإن الله غفور رحيم አሁን እርቅን ነው አላህ የሚፈልገው فإن الله غفور رحيم انه الله غفور መሐሪ ነው እነሱን እንደታረቃችሁት ሁሉ አላህ غفور ነው መሐሪ ነው ታራቂ ነው ረሂሙን አዛኝ ነው በባሮቹ ስለዚህ በባሮቹ መካከል ያለው ግንኙነት ሰላማዊ መልካም እንዲሆን አላህ ይፈልጋል ኢንማ አምዋሉኩም ወአውላዱኩም ፊትና ኢንማ እነሆ አምዋሉኩም ንብረቶቻችሁ ወአውላዱኩም ልጆቻችሁም ፊትነቱን ለናንተ መፈተኛ ናቸው አልአውላዱ መጅበነቱን መብኸላ ይባላል ልጆች መጅበና የፍርሃት ምንጭ ናቸው ልጆች አሉኝ ብዬ እንጂ ይላል እስር ቤት ላይም ልጆችን ማሳደግ አትፈልግም ነው የሚባለው ሰው ታስሮ ጉድ እኮ ነው ለዚህ ልጆች መጅበነቱን የፍርሃት ምንጭ መብኸለቱን የስስትም ምንጭ ናቸው እሰጥ ነበር ግን እቤት የሚጠብቁኝ ልጆች አሉ ይላል ሰውየው እንግዶች መተውበት እስኪ ብሉ ልጆችም አሉ እንዳለው ማለት እና ወከዛ انما اموالكم واولادكم فتنه ለእናንተ መፈተኛ ናቸው والله عنده ስለዚህ ለገንዘባችሁና ለልጆቻችሁ ብላችሁ አላህ ዘንድ ያለውን ደረጃ አትጡ والله عنده انه الله ዘንድ አጅሩን عظيم ታላቅ የሆነ ምንዳ አዘጋጅቷል ይላል ስለዚህ ሰው ለምሳሌ የዳዕዋ ስራ አስገዳጅ ሆኖ በሚገኝበት ጊዜ በየክፍለ ሀገሩ በየሀገራቱም ሊዘዋወር ይችላል ያኔ ሚስቱን ተነጥሎ ልጆቹን ተነጥሎ ይሄዳል ያን ጊዜ ደግሞ እነሱ አይደሰቱም ባይሆን እነሱ ያን በማድረጋቸው እሱን በማዘጋጀታቸው ከቤት ሲወጣ በመልካም ሽኝት የሚሸኙት አይነት ከሆነ የአጅሩ ተጋሪዎች ነው የሚሆኑት ስለዚህ ታጋይን ያዘጋጀ ከዛ ከትግሉ አጅር ያገኛል እንደተባለው አንድ ሰው ዒልም ሊያሰራጭ ወደ አላህ መንገድ ሰዎችን ሊጣራ በየክፍለ ሀገሩ በየሀገራቱ በሚዘዋወርበት ጊዜ
ሚስቶች ልጆች ለዚህ ፈቃደኛ ደስተኞች ሲሆኑ ለሱም ሞራል ሲሰጡ ያኔ የሱ አጅር ተካፋዮች ይሆናሉ እና እሱም በመልካም ንግግር ማለት ነው አሁን እኮ ይሄን ብታዘጋጅልኝ በመልካም ብሸኝኝ ነገሩ መልካም ነገሩን ኮሚሽን ታገኛለሽ ይያለ በጥሩ ቋንቋ ሊያናግራት ይገባል ሊያናግራቸው ይገባል ይሄ ነው والله عنده اجر عظيم انه الله ዘንድ ታላቅ የሆነ ምንዳ አለ ይላል